ጋይስ እዩት 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 እጁን እዩት እያት ሀይሚ እንዴት እንደምታደርግ እዩት። ሀይሚን የማታቋት አትሆኑ። ሀይሚን ሁላችንም እናቃታለን። ሀይሚን የምናቃት ዛሬ አይደለም፣ ድሮ 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 ከነ ኤፍሬም ጋር ከነ አብርሽ ጋር ከነ ሩታ ጋር የሚገራርም ምርጥ ምርጥ ፕራንክ ስታደርግ ደስ ደስ የሚሉ ስራዎችን ስትሰራ የብዙዎችን ቻናል ስታሳድግ እሷ ዝቅ እያለች እሷ እየተሰደበች የብዙዎችን ቻናል ከፍ ስታደርግ ነው የምናውቀው እኛ። ገባችሁ ውዶችዬ? አንዳንድ ቤተሰቦች ሀይሚን ከልክ ያለፈ ጥላቻ ያለባችሁ አላችሁ፣ የምትሳደቡ ያልሆነ ነገር የምትናገረው። አይ በእናንተም አልፈርድም። ለምን አንዳንዴ ከምታዩት ነገርና ያው የዩቱብን ስራ ያልተረዳችሁ ወይም ደግሞ ስለ ዩቱብ ያላወቃችሁ ናችሁ። እኔ ማንም ብሩኬም ቢሆን እኔ በባለፈው ፕራንክ አሁን ብሩኬም ቢሆን እንዲሰደብ ወይም ደግሞ ያልሆነ ነገር ማዕቀብ እንዲጣልበት ወይም አልፈልግም። ለምን የስራው አንዳንዴ የዩቱብ የስራው ባህሪ ነው ብለን ብንወስደው ጥሩ ነው እና አንዳንድ ጊዜ ደግሞ ሳታስቡት ወይም ደግሞ ሳትጠብቁት የሆነ ነገሮች ወዳልተፈለገበት መንገድ እናንተ ባልጠበቃችሁት ባላሰባችሁት መንገድ ሄዶባችሁ አያውቅም? ያውቃል። ሁላችንም አንዳንድ ጊዜ ያልጠበቅነው ወይም ደግሞ ይሆናል ያላልነው ነገር በቃ ተቀይሮ ደርሶብናል በእኛም ላይ። ትላንትና ሀይሚ ላይ የደረሰው ይሄ ነው። ትላንትና የሄደችው እርግጠኛ ነኝ የብሩኬን ክስ ልታስቆም ነው። እንግዲህ ልንገራችሁማ ሁሉም ነገር የተጠመደ ወጥመድ ነው። አረ እባክሽ ምናምን እያላችሁ ሙዳት ተያዙ። እስኪ ትንሽ ለመረዳት ሞክሩ ቤተሰብ፣ ትንሽ። በነገራችን ላይ ሀይሚና ብሩኬ ይለያያሉ አይለያዩም? እሱ ሌላ ጉዳይ ነው። አይለያዩም ግን ምናልባት ብሩኬ ዛሬ የሚወስነው ውሳኔ ከባድ ሊሆን ይችላል። ይህንንም በደንብ ልናስብበት ይገባል። እሱም በሚያደርገው ነገር አትሳደቡ። ግን ልንገራችሁ ዛሬ ሀይሚ ያደረገችው ሶስናን እዛ ሄዳ ዳኒን ሊጠይቁ ወይም ደግሞ ሊስማሙ ስለ ክሱም እንዲያቆም ሊማከሩ ነበረ። ነገር ግን አቶ ዳኒ ሆዬ ምን አደረገ መሰላችሁ? ሶስና ከመጣች ይቅር አልልም፣ እንዲሁም ደግሞ ክሱንም ምንም ላወራሽም ላናግርሽም አልፈልግም፣ ስለዚህ ብቻሽን ነይ ብሎ ሀይሚ እንድትሄድ ወደ ቤቱ አደረገ ማለት ነው። ሀይሚ ሆዬ ደግሞ የኔ ምስኪን የኔ የዋህ አንቺ ከባድ ወጥመድ ውስጥ ነው ያለሽው። አንቺ ከባድ ሁኔታ ውስጥ ነው ያለሽው። እውነቴ ነው ቤተሰብ፣ ከምን ጊዜውም በላይ ሀይሚ አሁን ላይ ከባድ ሁኔታ ላይ ነው ያለችው። ዋጋ እየከፈለች ነው ያለችው። እውነቴን አንደኛ የዳኒ ሴራ የገባት አይመስለኝም። አሁንም ቢሆን የዳኒ ሁኔታ እየገባት አይደለም። እውነቴን ነው የምላችሁ፣ ምንም እየገባት አይደለም። በቃ ግፍጥ እያለች ነው እየሄደች ዳኒ ላይ። ሀይሚ አንደኛ በፈጠረሽ አምላክ ክብርሽን ዝቅ አታድርጊ። እንዴ ብሩኬ ቢታሰር ምንድን ነው ችግሩ? ይሄን ያክል እንዴ እንኳን አይደለም ወንድ ልጅ እኮ ሴትም እኮ ትታሰራለች። ሲጀመር አያደርገውም አያሳስረውም። ግን ቢታሰር እንኳን ምንድነው ችግሩ? እየሄድሽ እሱ ጋር የምትወርጁ እሱ ጋር እየሄድሽ ለምንድነው የምትለማመጪው? ለምንድነው ራስሽን ለተሳዳቢዎች አሳልፈሽ የምትሰጪው? ሀይሚ ለምንድነው የአንቺ ጠላቶች አንቺ ላይ ስህተት እንዲያገኙ የምትፈቅጅላቸው? ሀይሚ ታይ ግን በቃሽ። አደጋ ውስጥ ነሽ። ከባድ ሁኔታ ውስጥ ነው ያለሽው። እውነቴን ነው የምላችሁ። ሀይሚ ወዳ አይደለም፣ ነገሮች ባልጠበቀችው ባላሰበችው መንገድ እየሄዱባት ነው ያሉት። ትላንትና ሶስና ተብዬዋ ማለት ነው ሀይሚ ዳኒ ጋር እንዳለች ድብና አድርጋ ዳኒ ጋር እንደምትሄድ ድብና አድርጋ ታቅ ነበር። ግን የሀይሚ ስም እንዲጠፋ የሀይሚ ስም በከንቱ እንዲነሳ
ሀይሚ ከዳኒ ጋር ተገኘች፣ ሀይሚ ከወንድ ጋር ተገኘች፣ ሀይሚ እንደዚህ ያደረገች። ግን አንዳንድ አይደለም እኔም በጣም በጣም የሚያሳዝነኝ ነገር ማለት ነው አንዳንድ እህቶች ያላችሁ እውነት ሴት ሆናችሁ ግን ሴት ልጅ በዚህ ልክ ማለት የሆነ ባለጌ ጎዳና የሚተዳደር ራሱ ይሄ ልቅ የሆነ ሰው ራሱ የማይናገረውን ንግግር ስትናገሩ ሴቶች ሆናችሁ በጣም ይደብራል። ላፍ የሚቀፍ ነገር ሴት ሆናችሁ ላፍ የሆነ የሚቀፍ ነገር ቁሽሽ ያለ ነገር ንግግር የምትናገሩ ሰዎች የእውነት እኔ ለእናንተ ማስተዋሉን ይስጣችሁ። በጣም ማለት ነው ማን አይደለም እንደዚህ ትርኪ ምርኪ ተራ ነገር ይሄ ተልከሸከሸ ስራ ፕራንክ ምናምን ለሚባለው ነገር እኔ እንጃ። ሰው ራሱ ሰው የገደለ ሰው እንኳን እንደዚህ አይደረግም። የምትናገሩት መጥፎ ባይዘ ወይ ሀይሚዬም ብቻ አይደለም ብሩኬን የምትናገሩ ሰዎች አላችሁ፣ ለሀይሚ ወግናችሁ ማለት ነው። በዚች በእንትኗ ምክንያት ግን ብሩኬ እሷን ቸክ እንደማያደርጋት ልታውቁ ይገባል። ሀይሜም ደግሞ ዳኒን ቸክ እንደማታር እግዚአብሔር ጸጉሯን ነካ ነካ ሲያረጋት እጁን እየገፈተረችው ነበረ። እና እሱ ፍላጎቱ ሌላ ነው። እሱ አልነቃችም። እየሄደች ያለችው ለብሩኬ ብላ ነው። ብሩኬ በቃ ክስ እንዳይከሰስ እሱን ለማዳን ተው በቃ እያል ልትል ነው፣ ልጠይቀው ነው ትላንትና ሄደችው። ግን እናንተ ተነስታችሁ እስኪ ትንሽ እንኳን ለመረዳት እንሞክር። ሁለተኛ ነገር ደግሞ የሆነ ስራም እንደሆነ ከገባችሁ ፕራንክም እንደሆነ ድራማም እንደሆነ የገባችሁ ሰዎች በቃ ዝም በሉ፣ መጥፎ ነገር አትናገሩ። ምክንያቱም ሀይሚና ብሩኬን እነሱነታቸውን አይተን ነው አይደል የወደድናቸው ያፈቀርናቸው እንደዚህ የምንከተላቸው። ስለዚህ እነሱ ደግሞ ግዴታ እዚህ ዩቲዩብ ላይ መስራት አለባቸው። በቃ የመጡት ሊሰሩ ነው፣ መተዳደሪያቸው ዩቲዩብ ነው። ስለዚህ ባንሰድባቸው መልካም ነው። ቢያንስ ድራማም ሰሩ፣ ጥሩም ሰሩ፣ መጥፎም ሰሩ፣ እስኪ ዝም ብለን እናያቸው። የምንወዳቸው እነሱነታቸው ነው። ሁለተኛ ነገር ደግሞ ሀይሚና ብሩኬ በጣም ሙሉ ናቸው ብለን አይደለም መውደድ ያለብን። ምክንያቱም የሰው ልጅ ሙሉ የለም፣ ጎዶሎ አለን ሁላችንም። ስለዚህ የሀይሚና የብሩኬም ጎዶሎ አላቸው፣ እነሱም ሰው ናቸው። ስለዚህ ማንኛውም ዩቱበር ደግሞ ይሰራል፣ ፕራንክ ይደራረጋል። እንደዚህ አይነት አጋጣሚ ያጋጥማል ዩቱበር ላይ። እና እኔ አሁን ለምፈልገው ነገር ሀይሚዬ አልነቃችም፣ አደጋ ላይ ናት። ሌሎቻችሁ አትሳደቡ። ቢያንስ እንኳን ደስ ባይላችሁ እንኳን የሚሰራው ነገር ባይመቻችሁ እንኳን መጥፎ ቃል አትናገሯት። እስኪ ቆይ ይዋት እስኪ እስከ መጨረሻውን እኔ እስኪ ከዛ በኋላ ደግሞ እነሱ ተለያዩ ብላችሁ ለምታለቅሱ ደግሞ ለምትሉ ሰዎች ደግሞ ራሳችሁን ለምትጎዱ እነሱ አይለያዩም። እንደዚህ አትሆኑ። ለእነሱ ብለን እንደዚህ ያደረጉን እንደዚህ ሆንን ተው። እኛ ወደን ፈቅደን ነው የተከተልናቸው፣ ፈልገናቸው ነው የተከተልናቸው። ስለዚህ እነሱ ደግሞ እኛ ባልናቸው መንገድ ብቻ የመሄድ ግዴታም የለባቸውም። በፈለጉት መንገድ የመሄድ መብት አላቸው። ነገር ግን የነሱ መለያየት፣ የነሱ ፍቅር ማጣት፣ የነሱ በመካከላቸው እንደዚህ አይነት ችግር ከባድ ችግር መፈጠር፣ የሀይሚ እንደዚህ አይነት ህይወት ውስጥ መግባት የሚያሳስባችሁ ከሆነ ጸሎትና ምክር ነው እንጂ ስድብና መጥፎ ንግግር ከአንድ ከሚወድ ሰው አይጠበቅም። በፊትም አትወዷቸውም ማለት ነው እንደዚህ የምታደርጉ ሰዎች። እንዴ አስተያየት ስጡ። ጥፋት ሲያጠፉ ከምታዩት ነገር ተነስታችሁ አስተያየት ስጡ። ግን መጥፎ ቃል አትናገሩ ባካችሁ። ጭራሽ ከሚዲያ እንዳይጠፉብን እነዚህ ሰዎች። የእውነቴን ነው የምላችሁ። እና ፈጣሪ አምላክ ከነሱ ጋር ይሁን። ብሩኬ ዛሬ የሚወስነው ውሳኔ አይታወቅም። ምናልባት ሶሲን ይዞ ሊመጣ ይችላልና እንግዲህ ፈጣሪ ይሁናቸው። ሌላ ምንም ልል አልችልም። እኔ ሁለቱንም ክፉ መናገር አልፈልግም ከዚህ በኋላ ማንንም ቢሆን። ዳኒ ተብዬው ግን ሴራውን በደንብ እያሴረ ሀይሚን ወደ ራሱ እጂ ሀይሚ የአብርሃም በግ አልገባትም፣ ትሄዳለች፣ ብሩኬን ተውልኝ ትላለች። እነሱ ደግሞ በኋላ በተነጋግረው ወጥመድ ያጠምዳሉ። ሲጀመር ሶሲና ዳኒ የተጣሉ አይመስለኝም። አልተጣሉ። ምን ልንገራችሁ፣ ከአነጋገሩ ያስታውቃል፣ ከምትወረውረው ቃል። እንዴ ትቀልዳላችሁ እንዴ? ጸብ እንደዚህ ነው እንዴ?